ሰላም ወገን እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? እንግዲህ የዛሬው ቪዲዮ እጅግ በጣም ደስ ይላል። ብቻ በብዙ ነገር ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ቅምጥሌም እንግዲህ ያው ትናንትም እናንተ እኔ በእናንተ ተማመን ነበር፣ ሁላችሁ ካዳችሁኝ፣ ክደት ተፈጽሞብኛል ብለሻል። ዛሬም እንደዛው ምንም ማድረግ አይቻልም። እንግዲህ ያው የፍቅር ክደት ነው የኔ ቆንጆ እንጂ ምንም በጭራሽ አንክድሽም። እውነቴን ነው ምልሽና ይሄ እገታ ወይ ደግሞ ይሄ ክደታችን የፍቅር ነው፣ ሌላ ምንም አይደለም። ስለዚህ እዚች አሁን ካላችሁባት ቤት እንደዚች አይነት ፍቅር የትም አትገኝም። እውነት ያኔ አሁን ምናልባት ዘመኑ ጋር ምናምን እየሄድን ሊሆን ይችላል ምናምን፣ ነገር ግን እዚህ ጋር እዚች ቤት ያለች ፍቅር ነች። የምር ትልቅ ፍቅር ነው ያለው። ትንሽ ቤት ላይ ትልቅ ፍቅር አለና ብሩኬ ምንድን ያለው በዚህም አይሻለሁ ብሏል። በጎኑ ፎቶ ያህል በዚህ ጋር ደግሞ አንቺ ነው ያለና ብቻ እግዚአብሔር አምላክ አይለያችሁ። ደግሞ በጣም ነው የምታምሩት፣ በጣም የምታስቀኑት። በጣም በቃ ምን ልበላችሁ፣ የምር መንፈሳዊ ቅናት ቀንቻለሁ፣ እውነት ምንም ላለመዋሸት ማለት ነው። ምክንያቱም እንደዚህ ጥፍጥ ያለች ፍቅር፣ የፍቅር ጊዜ ማሳለፍ ትልቅ ነገር ነው። እውነት ሁሉም ነገር በእድሜ ሲሆን ደስ ይላል። በዚህ እድሜያችሁ በዚህ ታይም ማለት ይሄ አሁን እንደዚህ ለራሳችሁ ጊዜ መስጠት ያለባችሁ ታይም ነው። የምፈልጉትን ነገር የምታደርጉበት ታይም ነው ማለት ያኔ የፍቅር ታይም ላይ እንዴት መሰላችሁ? ይሄ አይ ነው ትልቁ ናቸው የፍቅር ጊዜ ማሳለፍ እንደሚቻል አውቃለሁ፣ ግን ማን እንደ በእድሜው ሁሉ ነገር ሲሆን ደስ ይላል። እና ዛሬ ብሩኬ ሲያወራቸው የነበሩ ወሬዎች አሉ ምናምን ደስ ብሎኛል። በመጀመሪያ ቅምጥሌን 300 ኬ እንድትገባ አግዟት ጋይስ። ብሩኬን 350 ኬ እንዲገባ አድርጉልን። በመቀጠል ደግሞ ጽጌ ቴንኪዩ። እንግዲህ ያው እዚህ በፊትም ብዙ እንትኖች አሉን ብሏል ብሩኬ፣ ብዙ የበዓል ልብሶች ስላሉን እንግዲህ ለእኔ ቢጤዎች አቅም ለሌላቸው ለነሱ ለመስጠት እንዲሁም ደግሞ ጊዜ ከነሱ ጋር ለማሳለፍ ፈልገናል ብሏል። እግዚአብሔር ያሳካላችሁ። የሰው ልጅ ያስባል እግዚአብሔር ይፈጽማል ነውና ያሰባችሁን ፈጣሪ ያሳካላችሁ። ብሩኬን ነገር ያው አንዳንድ ሰዎች አሉ እውነት ለመናገር ሰው ምንድን ነው ይሄ እገዛ ሲያደርግ ለምንድን ነው የምትናገሩት ምናምን እምትሉ አላችሁና ይሄን እንደምትሉ አውቃለሁ። በዛው ልንገራችሁ ብዬ ነው። አንዳንድ ሰዎች ለሰው ጊፍት ሲሰጡ ወይም ደግሞ የሆነ ነገር የሚያሳዩት ምንድን ነው ያ ሰው በዛ ተነሳሽነት እንዲሰጥ ነው። እኔ ብዙ ጊዜ እንትን ነው ማለት ጸጥ ነው ምለው። በቃ እንደዚህ አይነት ነገር ላይ ብዙ እንዴት ነው ይሄ የሆነ ነገር ቪዲዮ ሳይ ምናምን የንትን ጉጉቴ ይጨምራል። የሆነ የለም ታዝናላችሁ፣ ለካ ይሄን ያክል ህዝብ አለ እንደዚህ የሚራብ እንደዚህ የሚጠማ እንደዚህ ምናምን ብላችሁ እንድታስቡ ያደርጋል። እንዲሁም ደግሞ በአካል ሄደው መስጠት ማይችሉ ስላሉ ኦንላይን ላይ መላክ የሚችሉ በእነሱ በኩል ተደርጎ የሚሰጥ ብቻ አላደል ገብቷቸዋል እምላችሁና ያን ነገር ብሩኬ ምናልባት ይህንን ነገር የተናገረው ሌሎቻችን እንድናስብ ማለት በዓል ሲደርስ ብቻችን ብዙዎቻችን የምናስበው ቤተሰብን ነው። ቤተሰቦቻችን ጋር እንደዚህ እንዳለ ምናምን የሚለውን ነው። ብዙ ሌላ ውጭ ላይ ላናስብ እንችላለን። ያን ነገር እንድናስብ ነው። ዋናው ደግሞ ይህን ስላችሁ ቤተሰብን ማገዝም ትልቅ ነገር ነው። በነገራችሁ ላይ ሁሉም ቤተሰቡን ቢያግዝ ሁሉም ደግሞ እንደዚህ የሚጠማ ሰው ላይኖር ይችላል ምናምን አይ ነው ቤተሰብ የሌላቸው አሉ። መስራትን ፈልገው ቤተሰብ ማገዝ ፈልገው ደግሞ ምኑን ከምኑ እንደሚያደርጉት ግራ ይገባቸዋሉና በአጠቃላይ እንድናስብበት ነው። በዓል እየደረሰ ነው እንግዲህ ያው እንደምታውቁት እንኳን አደረሳችሁ ብሏል ብሩኬ። ዛሬ ዋዜማ ነው፣ ነገ ኢድ ነው። ብዙ ጊዜ ምንም የማይደበቅ ነገር እንዴት ነው ኢድ ላይ ብዙ ጊዜ ያለውኝ ሙስሊሞች ላይ የሚደረጉ ነገሮች አሉና ምንም አቅመ ደካማ የሆኑ ማለት ይሄ በዓል ማሳለፍ ማይችሉ ሰዎች ቅድሚያ ነው የሚታሰቡት ብዙ ጊዜ ያለውና የሆነ ታይም ላይ የሆነች አቅመ ደካማ ሽማግሌ ነበረችና ከቤታችን አጠገብ ሳይሆን ከመስሪያ ቤታችን ማለት ከምንሰራበት አጠገብ ነበረችና እሷ ትነግረኝ ነበር አንዳንድ ነገሮች ስለ ሙስሊሞች። እንዲሁም ደግሞ እዛው በእሷ ማይቻለውና በዓል ሲሆን ቀድሞ በጧት ለእሷ ነው የሚደርሳት እና በቃ በጣም እየለለ እሷን እንኳን ለራሷ በቅቷት ለሌላ ሰዎች ደግሞ ጊፍት እንትን ትላለች። እና አንዳንዴ ይገርመኛል፣ ደስ ይለኛል ማለት የሰው ልጅ በዚህ ልክ መተሳሰብ መተጋገዝ ሲችል እኔ እንዳለኝ አውቃለሁ። ቀድሜ በላውም ዘግቼ በላውም መብላት አይቀርም አለኝ። ግን ቀድሞ መብላት የማይችሉን አቅመ ደካማዎች ማሰብ ትልቅ ነገር ነው፣ መታደልም ነው። እውነት ማርያምን ሰው ሲያድለው ነው እንደዚህ አይነት መልካም ልብ የሚኖረውና ያው እንደዚህ ነው ቀድሞ እኛ ጋም ደግሞ ኦርቶዶክስ ላይም ልክ አቅመ ደካማዎች እንደዚህ ታውቃላችሁ። በጣም ብዙ ጊዜ ጾም ሲገባ ሲገደፍ በጣም ብዙ ልጆች ብዙ ሰዎች አቅመ ደካማዎችን አቅም የሌላቸውን ታሳቢ አድርገው እንትን የሚሉ አሉ።
የሚያበሉ የሚያጠጡ በዚህ በመልካም ልቦች በጣም እንቀናለሁ። ማርያም መንፈሳዊ ቅናት በጣም ነው የሚያስቀናኝና በአጠቃላይ ምንድነው ሰዎችን ማነሳሳት በየመሃሉ አሁን ብሩኬችን በተናገራት ማለት በጣም ብዙ ሰው ነው የሚከታተላቸው። ብሩኬን 300 ምናምን ቅምጥሌን 200 ምናምን ሰው ይህ ሁሉ ሰው እንዲያስብ ትኩረት እንዲያደርግ ነው ያደረገውና ይህን ነገር ስለተናገር ደስ ብሎኛል። ገዳም ምናምንም አስብ ያለው ብሏል። እግዚአብሔር አምላክ እያሰባችሁትን ያሳካላችሁ። አስቡ፣ ፈጣሪ ደግሞ ይፈጽማል። ስለዚህ መልካም ልቦናችሁን ፈጣሪ ይጠብቅላችሁ። መልካም በምታስቡ ቁጥር ደግሞ ይባስ መልካምን ነገር በደንብ እንድታስቡ እግዚአብሔር የሱ ፍቃድ ይሆንላችሁ ማለት እፈልጋለሁ። እንዲሁም ደግሞ ያው ብሩኬ ቤተሰቦች ደስ ብሏቸዋል፣ መታገትሽ ብሏታል። በዓል ደረሰ እንግዲህ ብሩኬ ላይ በዓል ባይሆንም ሁልጊዜ በዓል ነው ብሏል ብሩኬና አንዳንድ እንዴት ይባላል መሰላችሁ? እኛ ቤት ሁሌም በዓል ነው ይባላል። እኛ ቤት ሁሌም በዓል ሆነም አልሆነ ምናምን የሚባል ነገር አለ እስካነባባሉና ሁልጊዜ ፍቅር ተሆናችሁ፣ ሁልጊዜ ሰላም ከሆነ ቤታችሁ ሰላም ካለው ቤታችሁ ደስታ ካለ ሁልጊዜ በዓል ነው፣ የበዓል ድባብ ነው። ሁልጊዜ መተሳሰብ፣ ሁልጊዜ አንተ ላንቺ ማለት በቃ ላንቺ እሱ አንቺ ለሱ ስትሆኚ መተሳሰብ ሲኖር ትዳር ላይ ፍቅር ላይ በነገራችሁ ላይ መተሳሰብ ነው ዋናውን። እስከ በጣም ብዙ ሰዎች ተጋብተው የህይወት ደረጃቸውን እስከ ሞት ድረስ አብሮ የሚቆዩት መተሳሰብ ነው። ከመፈቃቀር በላይ መተሳሰብ ግድ ነው። የሆነ አንቺ ለሱ ስታስብ እሱ ለአንቺ ሲያስብልሽ በዛ በኩል ትገናኛላችሁ በመተሳሰባችሁና መተሳሰብ አይለያችሁ። የምሬ ነው። በጣም ነው የምታምሩት። ደግሞ እንዴት እንደሚያምርባቸው ቅምጥሌ ደግሞ ስታኮርፍ እንዴት ሳቄ እንደሚመጣ ደግሞ ደስ ስትል ማለት ነው። እንደዚህ አኮርፋ እንደምታዩት ምግብ አላቀርብም አንተ ምን ይሻላል ይላሉ ደግሞ የሆነ ፊልም አይቼ ነበረ። ፊልም ይሆን የሆነ ልጅ አክቲንግ እያደረገ ይሆን አላውቅምና የሆነ ሴቶች የቤት ሰራተኛ ሆነው እንደዚህ ምናምን ተው አትቀጠሩ ተብለው ሲቀጠሩ የቤት ሰራተኛ ምን ይሻላል አባዬ እኮ ነገረው ነበር ምናምን እያሉ እንትን ይላሉና እችንን ነገር እንግዲህ ብሩኬ ደግሞ ምንድናሉ ልጄ ስሚኝ እሽታው ያው የታወቀ ነው ምናምን እያለ ነበር ቀደምምና ብቻ ደስ ትላላችሁ። በጣም ነው የምታምሩት። ያው ቅምጥሌ የኔ ባለሙያ ደግሞ እንግዲህ እንዳያሹ ብሩኬ ወጡ እስኪመጣ ሽሮዋን ትክትክ አድርጋ ሰርታ ከዛ ደግሞ አራበኝም እኔ ያለች ህይወቴ በእኔ ህይወት በጣም ብዙ ነገር ተለውጧል አለች። አሁን ይህን ሰሞን ቡና አልጠጣም አለች። በቃ ቡና አልወድም እንዳታፈላ እኮ ነው። ከዛ ግን ብሩኬ እንግዲህ አይ ወንድ ልጅ ግን ማለት ነው እንደዚህ ቁልምጥ ሲያረጉት ምስኪን ይሆናል የሚባል እውነት እምቢ ብሎ የነበረው ቅምጥሌ ሄዳ ግንባሩን ሳም ስታደርገው ልቡ ትርክክ ብሎ ረፍ በቃ እሺ ምናምን አቀረበ ማለት ነው። ከዛ ቅምጥሌ ደግሞ ከተባበሩት በቃ እኔ ደግሞ ቡናውን አፈላለሁ ችግር የለውም ብላለች። እና ቅምጥሌ ይቅርበኝ እኔ እናት ብሩኬ ጎበዝ፣ ብሩኬ ጀግና፣ ደግ አደረገ ያልነው ብሩኬም እንደተናገረው ነው። በዚህ በዛ ሶስተኛ ወገን ሌላ ሰዎች በዚህ ርብሽ ከሚያደርጓችሁ እንደዚህ ድብቅ ብሎ ራስን ማግኘት ከራስ ጋር መደማመጥ እናንተ ሁለታችሁ እዚች ጋር ሆናችሁ የምታሳልፏት ፍቅር መቼም አትረሲ ነችና ያንን ፈልገን እንጂ ሌላ ነገር አይደለም። ሸኔ ቆንጆ ከዛ ውጭ አንቺን የሚረሳ አንጀት አንቺን የሚክዳ አንጀት የለም። እሺ እኔ ማር ምንም ይሁን ያው ብሩኬ ጋር ስትሆኚ ምቾት አለው። ለዛ ነው ሽማሪ እና ምንም ችግር የለውም። እና ደግሞ በቃ በጣም የደነገጥኩትና በቃ እንዴት ነው ነፍሴ ልትወጣ ነበረ ማለት ነው። ብሩኬ ልዘለ ብላው ብሩኬ ልታዘስ ማርያምን የምትወድቅ መሰለኝ። ወይኔ ካሁን ወደቁ ስል በቃ የሆነ ገባ የሚያማት መሰለኝና ብሩክዬ አንተ ዝል ስታረጋት ነው እንጂ ቅምጥሌ ስታዝል አይሆንም። ቅምጥሌ ደግሞ ተይ ካላቅምሽ እንዴ ምንድነው ልዘል ታዘይ እንጂ አትዘይ ወገብሽን ጥሩ አይደለም። የምሬን ነው ማርያምን ቀልድ ምናምን ወይ ደግሞ እንደዚህ ለሰከንድ እንትን ቀላል ይመስል አባቴ ምን ይላል መሰላችሁ? አሁን ወንድሜ ጋር በጣም ነበር የምንደባደበው ማለት በጣም ከምላችሁ ታላቄ ነው። እኔ ደግሞ የሆነ ነገር ካለኝ በቃ እሪ ነው ምለው ምናምን እንደባደባለን እና ሶ ፋዘር ምን ይላል የሆነ ልጅ ሆናችሁ ደግሞ ምኑ ላይ እንደምትማቱ አታውቁትም። ዝም ብለን ነው እንትምንለውና ተው ልጆቼ ይላል። አሁን ልጅ ናችሁ፣ ወጣት ናችሁ፣ ምንም ነገር አይሰማችሁም። ነገር ግን ስታድጉ እድሜያችሁ ሲገፋ አሁን ዛሬ እዚች ላይ የመታሸመም ያኔ ነው የምታምሽላል። እና እንደዚህ አይነት ነገር ቀልድ የለም ማለት ሴቶች እንደዚህ ወንዶቹን ፍቅራችሁን ባሎቻችሁን ልዘል ምናምን አይባልም፣ አይታዘልም። ወንድ ልጅ ነው የሚያዝለው። እሺ እና የኔ ፍቅር እንደዛ ታድርግ። ወገቧን ያማታል እንዴ? እኔ እኮ ተሳቀቅኩኝ፣ ጉድ የፈላ ዛሬ ወገቧን አመማት አልኩኝ። ከዛ ደግሞ ወደቁ ካሁን ስል ቻው ትንሽ ነው ዘላ ያረጋቸው፣ ችግር የለውም። ያው እንግዲህ ፍቅር ካለ ነው የሚባለው። ግን እንትን ነው እኔ በቃ ደስ አይለኝም። እንዴ ደስ አይልም ብሩኬ ተው ማርያምን እኮ ተሳቀቅኩኝ እንዴ። ሌላ ቀን እንዳትታዘል ብሩኬ ቅምጥሌን ዘል ጉድ እኮ ነው። እና ለማንኛውም ይመቻቸው። በጣም ነው የሚያምሩት እንደዚህ ገጣጣዎች እንደዚህ እየሳቁ እየገጠጡ በቃ ልቤን ወሰዱብኝ። ጉድ የፈላ ዘንድሮ እና ደግሞ ማለት ነው ልክ ታናሽ እህትና ታላቅ ወንድ ነው የሚመስሉት። እኔ ካቀረብኩ አትበላም፣ እኔ ካቀረብኩ አትበይም። በቃ እንደውም አልበላም። ጉድ ፈላ። ኧረ ተነሱ ብሉ። ለነገሩ በልታችሁ አላስቀናችሁኝ። ሽሮ ደግሞ እንዴት እንዳማረኝ በማርያም
እና ደግሞ ብሩኬ እዚህ ጋር ቤት ሄዶ አይታችሁታል። እዚህ ጋር እኔ በጣም ብቻዬን አምራለሁ፣ እዚህ ጋር ደግሞ ጨረቃዋ ደግሞ ስትጨመር ምናምን ብሎ እንግዲህ እዚህ ጋር እኔ ደግሞ ካሜራማኑ አናደደኝ ማለት ነው። እዚህ ጋር ቅምጥሌም ብቻዋን ያዛት ይለዋል። አልያዛትም እኮ ቶሎ እንደዚህ ብሎ ከዛ መልስ እንደሆነ እኔ ግን በስንቱ ጨጓራ ይቃጠል። ብቻ ይሁንበት። ለማንኛውም በጣም ነው የምታምሩት። በጣም በጣም ውብዬ ናችሁ። ለበዓል ደግሞ እንግዲህ ፏፈሽ ብላችሁ ድምቅምቅ ብላችሁ እንደምትመጡ ባለሙሉ ተስፋ ነኝ። ጸጉ ደግሞ እንግዲህ ታውቃለች የሁለታቸውንም እንትን ምንድነው ልኬታቸውን ማለት ነውና ጊፍቱም ከሌላ ሰውም ከመጣ በወጣው የተካ እንደዚህ አምሮባቸው ኩሉል ብለው ማየት ደስ ይላል። እንግዲህ ሰርጉም ደግሞ በቅርብ ሆኖ ውለዱ ክበዱ ተብላችሁ እንደምትመረቁ አልጠራጠርም። እና ደግሞ ማለት ነው ብሩኬ ቅምጥልን ሲያሞግሳት ደስ አይላቸው? ማርያምን የኔን ጉብዝ ምናምን ሲላት ሽሮውን ስትሰራ ደግሞ ቅምስ ስታደርግ ለእኔ አታቀምሸኝም አለ ብሩኬ። ነውር ነው፣ ወንድ ልጅ አይቀምስም። ሴቶች ብዙ ጊዜ ከንትን ነው የሚጠግቡት እንባላለን። እንደዚህ ጥቅምስ እያደርጋችሁ የሰራችሁትን ወጥ ቀምሳችሁ ሲጣፍጥ። እኔ ግን እንደዚህ አርጎ ሳይሆን አሁን ብዙ ጊዜ ማለት ነው እኔ የሚገርማችሁ አንድ ነገር ልንገራችሁማ። እህቴ ድሮ ወጥ ስትሰራ እኔን ነው የምታስቀምሰኝ። ከዛ እንጀራ ነው ቆርሼ መጥቼ በእንጀራ ነው ማጣፍጠው ማለት ምቀምሰው እላታለሁ። እና ከዚህ ቤት ደግሞ ሴትዮዋ ስትሰራ አትቀምስም፣ እኔን ነው የምታስቀምሰኝ ማለት ነው። ግራ የገባኝ ነገር ሁለታቸው አንድ አይነት ጸባይ ናላቸው። አሰሪ እናቴ ማለት ነው። እና በእንጀራ መጀመሪያ ቀድመሽ ቀማምሰሽ መጥገብ ነው ቅምጥሌ። ይህም እንደዚህ ላስ አድርጎ መቅመስ ብቻ ነው። እንጀራይቱን ቁርስ አድርገሽ ይዘሽ መጥተሽ በእንጀራ ነው የሚቀመሰው ብለሽ ቅምስ ጥግብ ከዛው እና ይመቻችሁ። ለማንኛውም ካሜራማን ደግሞ ቴንኪው። እንግዲህ ያው ቅምጥሌን ቢያናድዳትም እና ደግሞ ሁኔታ ደስ እያለኝ አይደለም። ምንድን ነው ብላለች ቅምጥሌ እንዳየሽው ነው እንግዲህ እዚህ ነው የምትቆዩት። ገና 1 ወር በላይ ትቆያላችሁ ተብሏል። ምንም ማድረግ አይቻልም። ልውጣና ምንም አላደርግም አላለችም ቅምጥሌ። እና ደግሞ የተበላሸብኝ ነገር ብዙ ነገር አበላሽተብኛል ብለሻል ቅምጥሌ። ጠውስሽን ውሰድ ብሏል ብሩኬ። ጠውስሽን ውሰድ። አዎ ጠውስሽን ጥርግ አድርጎ ውሰድ። የታባቱ እና ለማንኛውም በጣም ታምራላችሁ። ከሰው ይጠብቅልኝ። ወዳችኋለሁ። በጣም ነው የምታምሩት። የምር እናንተ አድርቆች እና ደግሞ ብሩኬ ማለት ነው ቅምጥሌ ይሄ ነገር ካልተመቻት ያው እዛ የሚመጡትን በር ላይ ጥበቃ ነገር ቅጠርና እግራቸውን እንዲል ወደ ቤቷ መልሰ ማኖር ትችላለህ ማለት ነው። ምክንያቱም አሳዘነችኝ እኮ እንደገና ደግሞ ቅምጥሌ አሳዘነችኝ። ግን ደግሞ ደስ ይላል የሆነ እያሳለፋችሁት ያላችሁት ነገር ምናምን ደስ ይላል። ቅምጥሌ ደግሞ ካልተመቻት ምናምን ፍላጎቷ ከሆነ ወደ ቤታችሁ ሂዱ። ጥበቃ ነገር በር ላይ ይሁን። ከዛ ወደ ቤታችሁ ጓደኛ ምናምን ብሎ ነገር አንፈልግም። አይምጡ። አሁን ሰሞኑን እዛው ዝም ብሎ ፎቶአቸውን እየለጠፉ ቪዲዮ ይስሩ። ከዛ ውጭ እናንተ ጋር መምጣት አይቻልም። ከዛ ቤታችሁ ከሄዳችሁም ብትሄዱ ምንም ችግር የለም። እሺ ነው ወዶች። ካልሆነ እኔ ግን ዘበኛቸው ብሆን ደስ ይለኝ ነበር። እኔ ማንንም ነው በር ዝው ማላደርጉ። በር ኳኳ ሲያደርጉ እጃቸውን ቅልጥም እያደረኩኝ ሙሽዬ ከመጣች እቀበላለሁ። ጋሽዬ የቅምጥሌ እናት ከመጣች ከዛ ውጭ ማናችሁ ማያስፈልግ ሌላ ጊዜ ሰርጉ ነው ምናምን ከዛ በኋላ ትመጣላችሁ እንጂ ብሩኪያው እንደተናገረው ሁሉን ነገር ቅምጥሌን እያሳመኗት ስለሆነ ምናምን ብሏል። ቅምጥሌ ለኔ እኮ ተመችቶኛል ማለት አንተ ከቤት መሆን ተመችቶኛል ብላለች። ብሩኬ ደግሞ እንግዲህ ቅምጥሌ ተውት ለኔ ቀን ይወጣላለች ልታግቺ ነው ብሏል። እንግዲህ ስትተጋገቱ ልትኖሩ እናንተ ልጆች ምን እንደሚሻለኝ ዘንድሮ ብቻ ግን ምንድነው እያንዳንዱ ማንም መጥቶ እንዳይበጠብጣቸው ያደረገው ነገር ደስ ይላል። ቅምጥሌም ያንተ መታገጥ ጥሩ ነው ብላለች። ምክንያቱም ብሩኬ ቅምጥሌ ማንንም እያመነች ስለሆነ ሆነ አንተ ደግሞ አሁንም የሆነ ሌላ ነገር ሁለታችሁ ሌላ ነገር ከምታደርጉ ከዛም ከዚህም ጥሩ ነው መታገታችሁማ ጥሩ። አሁን እኮ ቅምጥሌ ብቻ ለምታገተች እውነት ለመናገር ብሩኬም ታግቷል። ተጋግታችኋል ነው የሚባለው። ጉድፈላ ምክንያቱም አሁን ቅምጥሌ እዚህ ሆና ብሩኬ ቢወጣ ማለት ሌላ ነገር ነው የሚፈጠረው። የሆነ ነገር እከሌ እንደዚህ አለኝ ብሎ ይዞ ይመጣል። ስለዚህ ሁለታችሁ ራሳችሁ ማደማመጣችሁ ጥሩ ነው። በጣም ደስ ብሎኛል። ብቻ ደስ ስላለኝ ምን ማውራት እንዳለብኝ አላቅም። ቤተሰብ ደግሞ ማለት ነው እኔ ግን የሆነ ነገር ደስ እያለኝ ነው። ምንድነው አትሉ? አውቃለሁ በጣም ብዙዎቻችሁ ጾሙ እንዲያልቅ አትፈልጉም። እሱን አውቃለሁ፣ እረዳችኋለሁ የምር ማለት ነው። እኔ ግን ደስ ያለኝ በቃ አሁን እዚህ በኋላ በስነ ስርዓት ማለት ምተኛበት ሰዓት ይስተካከልልኛል ምናምን። አሁን ላይ ብታዩ ሳሳዝን ማለት ምተኛበት ምነሳበት ድብልቅ ያለ ነገር ነውና አሁን ግን ከዚህ በኋላ እግዚአብሔር ይመስገን ፏ ነው። እና ደግሞ እንዴት ናችሁ? በእናታችሁ እንዴት ነው ያላችሁበት ቦታ ምናምን? እዚህ ጋር የሚወራው ነገር ደስ አይልም። ብቻ እስካሁን ሰላም ነን። ወደፊት ምን ሊፈጠር እንደሚችል እግዚአብሔር ያውቃል። ማለት ያው እንደዚህ ይፈጠራል እንደዛ ነው እንደዚህ ነው እያሉ ነው። ብቻ አላቅም፣ እግዚአብሔር ያውቃል። ምናልባት ዋይፋይም ላይኖር ይችላል ምናምን እየተባለ ነበረ። ለማንኛውም እግዚአብሔር ነው የሚያውቀው። ሁላችሁም በጸሎታችሁ በዱዓችሁ አግዙን። በተለይ ኢትዮጵያ ላይ ያላችሁ ሰዎች ያው ለጸሎቱም ለምንም እናንተ ናችሁ የምትሻሉትና አግዙን እላችኋለሁኝ።
ሌሎቻችሁ ደግሞ በተቻላችሁ መጠን ያው ራሳችሁን መጠበቅ ከበር ከመስታወት ምናምን ከመስኮት አጠገብ አትሆኑ። በተረፈ እግዚአብሔር ነው የሚያውቀው። እወዳችኋለሁ። መልካም አዳር ይሁንላችሁ። ኢድ ሙባረክ ቤተሰቦቼ ባይ